ሆነሻል? ማይ አታምኚኝም? ማይ ምንድን ነው የምሆነው? አንቺ ሆነሻል ነው ማይ ሰው ገጨው። ማይ ምን ማለት ነው ሰው ገጨው ማለት? ወይኔ አንቺ ሰው ገጨው፣ በመኪናው ሰው ገጨው። ያሽ ምንድን ነው? ምን ጠጥተሽ ነበረ? አልጠጣሁም ማይ፣ ገባችብኝ። ሴት እሺ፣ ሐኪም ቤት ወሰድሻት? ሬሳውን ሐኪም ቤት ወስደው ማይ ሞታለች። ወይኔ ምንድን ነው ማድረገው? እህቴ ምንድን ነው ማድረገው? አንቺ እንደላች ነው የምሻለሽ ሰው የሰው ነፍሳት። እሺ ሬሳው የታለው? የት ነው? ሹ ከተቻሉ መኪና አው ማይ ከጉዳ ውጪ እህቴ፣ ከጉዳ ውጪ ወደ ፖሊስ ጣቢያ። አሁን እህቴ በዚህ እድሜ እስር ቤት መበዝበዝ አልፈልግም። ምንድነው ማድረገው? እሺ ምን ልሁን? ሳላውቅ እኮ ነው እህቴ፣ እባክሽ የሰው ነፍሳት ብለሽ ጭራሽ ሬሳውን ቤት ድረስ ይዘሽው መጣሽ። የት ላድርገው ማይ? መኪናውን ይዘሽ ውጭ አለሽ። መኪናውን ማን ይዘሽ ውጭ አለሽ? ማይ ምንድን ነው የማደርገው? ሰው ገደልኩ እኮ ነው የምልሽ። እሺ ሬሳውን አመጣ። ቀጣዩ ምንድን ነው? አላውቅም። ብቻ ነገ ከነገ ወዲያ የሆነ ሀሳብ እንደሚመጣልን አውቃለሁ። ነገ ከነገ ወዲያ ሬሳውን እስከዛ ድረስ ሊቀመጥ ነው? ታዲያ ምን እናደርጋለን? እኩል ፖሊስ ጣቢያ ሄደን እናመልክተው። ማሂ እኔ በዚህ እድሜ እስር ቤት መግባት አልፈልግም። አስበሽዋል? በዚህ እድሜ ገብቼ ስበሰብስ። እሺ ምን ይፈጠር ነው የምትይው? አላውቅም። ግቢና ተኚ። ከዛ ጠዋት በቃ የሚሆነውን ነገር እናደርጋለን። ሬሳው እዚህ አስቀምጬ ነው ገብቼ የምተኛው? መፍትሄ እስኪገኝ ድረስ ሬሳው እዚህ ነው የሚሆነው። ማሂ የትም አይሄድም። ማሂ ምን ሆንሽ? በር እየተንኳኳ ነው። ማሂ በር እየተንኳኳ ነው። ማን ሊሆን ይችላል በዚህ ሰዓት? አላውቅም። ማሂ ሂጂና ክፈች። የአንቺ ጣጣ መቼም አይለቀኝም። ይሄኔ ስትገጪው ያየሽ ሰው ነው የሚሆነው። እርግጠኛ ነኝ ማሂ። ማንም አላየኝም። ማንም። እሺ ሂጂና ክፈች። እኔማ አይሆንም። ሂጂና ክፈች ማሂ፣ እባክሽ ማሂ። አንቺ ነሽ እንዴ? ምን ሆነሽ ነው? ደህና አይደለሽ እንዴ? ኧረ ምንም። እኔ በዚህ በጠዋት ማን ነው ብዬ ነው እንዴ። ያንቺም የያትሽም ስልክ ዝግ ሲሆንብኝ እኮ በጠዋት ላይ አጥቶ መጣሁ። ሰላም ቆይ ወንበር ላምጣልሽ። እንዴ ቤት ውስጥ አልሆንም እንዴ? ቤቱ አልተጸዳም። እዛ ላይ ዝርክርክ ብሏል። እሺ እንዳልሽ። አለሽ እንዴ? ምን ሆነሽ ነው ስልክሽ ማይሰራው? እባክሽ ይዛለት በጣም ድክም ብሎ ነበር የገባሁት። በቃ ስልኬን አጠፋፍቼ ነው እንዴ? እኔ እኮ ስልክሽም አልሰራ ሲለኝ ማታ አብረን ከተገናኘን በኋላ በሰላም ወጣሽን ስላላወቅ ልጠይቅሽ ብዬ መጣሁ። ታዲያ በሰላም ነው የገባሁት። አለሁልሽ። ካሙለቀቅሽ ጠፋሽ አላም እንዴ? ናችሁ እንዴ ጠፋችሁት? ምን ናችሁ ነው? ምን ማለት ነው? ቤቱ ምን ያስጠላል? አልተመቸንም። አላጸዳዳንም። ቤት ያለ ማጽዳት ብቻ ነው የሆነ የሆናችሁት ነገር ያለ ይመስላል። ችግር አለ እንዴ? ከሆነ ጥሩ። በቃ እኔ ወደ ስራ ስሄድ እኮ ማታ ስደውልልሽ ዝግ ስለሆነብኝ ሰላም መግባትሽ ቼክ ላድርግ ነው የመጣሁት። ደህና ነኝ ሄዱዬ። ምን ማድረግ ነው? በቃ ልሂድ። በኋላ ወይ እንገናኛለን። ትንሽ አትጮጂም? አይ ልሂድ። ቻው በቃ ቻው በቃ።
ቻው ማሂ። እሺ ቻው ዲ እሻው ምንድነው የምናደርገው? እኔ ግራ ገባኝ እኮ። ሌላ ምንም አማራጭ የለንም ማሂ፣ እንጣለው በቃ። ምኑ ነው የምንጥለው? ሬሳውን ነው። አንቺ ያምሻል እንዴ? እና ታዲያ አካባቢ ሰውና ፖሊስ መጥቶ እንዲያሸተው ነው እንዴ ፈለግሽው ሬሳውን? ያምሻል እንዴ? ጭንቅላትሽ አይሰራም? እንዴት ነው ሬሳ የሚያክል ነገር አውጥተሽ እንደ ቆሻሻ የምትይው? እና እኔ በዚህ እድሜ እስር ቤት ገብቼ ልበስብስ ማሂ? እነና ፈርጅብኝ። በእናትሽ ዝም በይ። እኔ አይደለሁም እኮ የገጨሁት። እኔ ነኝ የገጨሁት። አንቺ በገጨሽው ካለ እኔ ለምጪው ምንድነው? አውቄ አይደለም ማሂ፣ እባክሽ ከጉዳ ውጪኝ በቃ። ሌላ አማራጭ አለሽ? እሺ ሌላ ሐሳብ አለሽ? የኔ እናት እሺ ሬሳውን አወጣን ጣል ነው። ከዛ ጊዜ ይፍጅ እንጂ እኮ መገኘቱ አይቀርማ ሬሳው። ሌላ ምንም አማራጭ የለንም በቃ። ለጊዜው ያለን አማራጭ መጣልና መጣል ብቻ ነው በቃ። እኔም እኮ ይኸውልሽ መኝታ ቤት ራሱ ገብቶ መተኛት እኮ እየፈራሁኝ ነው ማሂ። እኔስ እሺ ማታ ጨለም ሲል ነው እንጥላለን። ለዚህ ነው እንጥላው ታላቃል። ማሂ ጭር ብሏል። ምን ችግር ይላል? በእናትሽ ቀን ነው የሚመስለው ሰው እንዳለ ነው። ውይ በዚህ ሰዓት ምን ያደርጋሉ? ወደ የቤታቸው የገቡ እንዴ? እናቱ ያንቺ ጥፋት እኮ ነው። ሰዎቹ ምን ያርጉሽ? እሺ ምን ይሻላል? እኔ ምንም አላውቅም። ሲጀመር አንቺ መኪናውን ይዘሽ አትውጪ እያልኩሽ ያንቺ ጥፋት ነው። እኔ ይሄ ያጋጥመናል ብዬ በምን አስበው ነው ማሂ? እሺ ታዲያ ምን ይሻላል አሁን? በቃ እንግዲህ ነገ እንደሚሆን እናደርጋለን። ዛሬ ምን ልባና እንዴ? ዛሬም ከሬሳው ጋር አንድ ቤት ልቀመጥ እና ምን ልታረጊ ነው? እኔ እዚህ ቁጭ ብዬ ይሻለኛል። እዚህ ብተኛ ይሻለኛል። በእናትሽ መብራት ማብና እንግባ። ማሂ አልተኛሽም እንዴ? አረ ምን ተኛለሁ በእናትሽ። አንድ እንቅልፍ ባይኔ ሳይዞር ነበር። እኔም ትንሽ ደከመኝና ጋደም ስል እንቅልፍ ወሰደኝ። ማሂ አንድ ሀሳብ አለኝ። ምንድን ነው እሱ? መጣሉን እንትኑና እዚሁ ሬሳውን ነበር። እስማ ወልድ መንፈስ ቅዱስ። አንቺ ልጅ ግን ጤና የለሽም እንዴ? ያምሻላ? እኔ ግን የምር ማግሽ እየሩስ ነሽ? እንዴት ነው እቤታችን ውስጥ የምንቀብረው? እሺ አይታይሽም? እየሸተተኝ እኮ ነው። እየሸተተ ነው ሬሳው። ምንም አይሸትም። ምንም ማድረግ አንችልም ነው ማሂ እባክሽ። እሺ አንድ ሀሳብ አለኝ። በእናትሽ ዝም በይ። ያንቺን ሀሳብ ምንም መስማት አልፈልግም። እንዴ ጭራሽ እንቅበረው። እሺ አንድ ሀሳብ አለኝ። ይሄ ይሰራል። እባክሽ ማሂ አንዴ ስሚ። ምንድን ነው? እሺ እናቃጥለው። ኧረ ወይኔ ይችል አንቺ ውስጥሽማ ሌላ የሆነ ሰይጣን አለ። የምር ውስጥሽ የሆነ ሰይጣንማ አለ። የሰው ልጅ እኮ ነው የገደልሽው። እሱ ሳያንስሽ ድጋሚ እናቃጥለው። ሌላ የምታደርገው ሀሳብ አለ? ሌላ ሀሳብ አለሽ? እሺ ጣጣ ውስጥ ነው የከተትሽኝ። ወይ ፖሊሶች ይመጡብኛል፣ ይይዙኛል። እሺ ሌላ እህት አለሽ? ከኔ ሌላ በእናትሽ አቁሚ። አንቺ ብቻሽን የምትሰቃይ እኮ ነው የምትመስዪው። እኔም እኮ አብሬሽ እየተሰቃየሁ ነው፣ ባላጠፋሁት ባላረኩት ነገር ማለት ነው። ማሂ በቃ ተፈጠረ፣ እባክሽ እርጅኝ እያልኩሽ ነው እህቴ። በቃ ከዚህ ሌላ ምንም ሀሳብ የለንም። እናቃጥለው በቃ። በእናትሽ ቃሉን አትድገሚ ደግሞ ደግመሽ። ይኸውልሽ ማሂ ማንም አያይንም። ልክ በቃ ቆሻሻ እንደምናቃጥል አድርገን በቃ እናቃጥለው። ቆሻሻ ግድ የለሽ። የሰው ልጅ እና ቆሻሻን አመጣጠሽ ማሂ ሌላ አማራጭ የለም። ጓደኛችን በዛ ላይ ትመጣለች ታውቂያለሽ። እዚህ ቤት ስትመጣ እስቲ ጠረኑ ራሱ እየሸተተኝ ነው አሁን። አይሰማሽም ማሂ? እባክሽን አድኝኝ በቃ። በቃ እናቃጥለው። ቀላል እኮ በቃ እናቃጥለው። እንዴት ነው ቀላል? ስንጥለው ሰው ሊያየን ይችላል፣ ይሸትብናል። እየቆየ በሄደ ቁጥር እኔ ላብድ ነው። እባክሽ በቃ ይሁን።
የምናስወግድበትን መንገድ ፍጠሪ እባክሽን። ሌላ ሀሳብ ካለሽ በቃ እናቃጥ ማሂ፣ በፈጠረሽ እናቃጥ ማሂ። እሺ በይኝ በእናትሽ። እኔ የምላችሁ አንድ ማቃት ልጅ ሰፈር ውስጥ ከጠፋችሁ ለቃ ነው አሉ። ማለት እንዴ? ምን ነው? ምንም አይደለም። ቆይ እስቲ ቁጭ በይ። ኧረ ቁጭ በይ። ቆይ ወሬውን ልጨርስልሽ። ስልኬ ጠራ መስሎኝ እኮ። የጠራ ስልኬ ነው። ማሂ ልጅቷን ብታያት በቃ ገና አንድ ፍሬ ወጣት ብታይ ሰፈር ውስጥ ቀና ብላ ሰው እንኳን ማታይ ምን አይነት ምስኪን ልጅ እንደሆነች ብታውቂ። ታውቂያታለሽ? አዎ ሰፈር ውስጥ ነው ማውቃት። ብታይ በቃ ስሰማ እንዴት እንደደነገጥኩኝ። ከጠፋች 2 ቀኗ ነው አሉ። የት ትግባ የት ድረስ ምን የሚታወቅ ነገር የለም። ደግሞ የገረመኝ ምን እንደሆነ ታውቂያለሽ? እኔና አንቺ አብረን ያመሸን ቀማታ የዛን ቀን ነው ልጅቷ የጠፋችው አሉ። እኔና አንቺ? አዎ እኔና አንቺ። እግዚአብሔር ወጥቶናል። እኔና አንቺ ቀላል አውጥቶናል። እኔ ራሱ በቃ ወደ አይምሮዬ የመጣው ወይኔ እዩ ሶና ቢሆን እኔ ሶኜ ቢሆን ነው ያልኩት። እኔ ሆኜ ቢሆንስ በጣም ይከብዳል። በቃ ቤተሰቦቿ ተጨንቀው ተጠበው ነው ያሉት። የሰፈር ሰው ሁሉ በእሷ ጉዳይ ያልተጨነቀ የለም ነው የምላችሁ። ያስጨንቃል። ከባድ ነው። ጊዜው እንዴት ነው የከፋው! እንዴት ነው የተበላሸው! በጣም ደህና ናችሁ? ደህና ነን። አሳስብን እኮ ልጅቷ ነው ያስጨነቀን። እኔ እህቴስ ብትሆን የሚላየሽ አይ ሲጣን ጆሮ ይደጋ አንቺስ ብትሆኚ ብዬ አሰብኩት። ኧረ ተይ እንደዛ ይባላል። እኔ ለልጅቷ ራሱ በቃ ውስጤ እንዲህ ሲረበሽ ነው። ማሂ ብታያት እኮ ወይ ማሂ ወይ እዩ ሰፈር ውስጥ እኔ ጋር ስትመጪ ነው ልብ ብለሽ አላስተዋልሻት ይሆናል እንጂ ታውቂያት ይሆናል። ወይ አላቃት ይሆናል። አላቃት ደህና ናችሁ ግን? ደህና ነን። አሳዝናል እኮ እንደዚህ አይነት ዜና ደስ እሱማ በጣም ያሳዝናል። ሰው ሲሆን ደግሞ ይከብዳል በጣም በቃ እኔ በስመ አብ ብቻ እግዚአብሔር ይጠብቃት። ባለች ሰዓት ሄደብሽ ስራ አትገቢ? ገባለሁ እንደው ወሬውን እኮ ሳልጨርስላችሁ ብዬ በቃ እንደው ውስጤን የገባችሁ ልጅቷ በጣም ታሳዝናለች። ደግሞ ቤተሰቦቿን ብታዩ እንዴት እንደሚያሳዝኑ። ውይ እናቷ ውይ አባቷ በስመ አብ እንደው በህይወት ትኑር። ሌላው ስትርፍ ነው ትኖራለች። አትሞትም። ትሞታለች። አይ ማሂ በህይወት ብትኖር እስካሁን የሆነ ፍንጭ አይገኝም ብለሽ ነው? አይ ያው አንዳንዴ ገለው ጥለዋት ይሆናል እንጂ። ኧረ ማን እንደዛ ያደርጋል? ማን ይገላል? በሰዓት ማን ሰው እንዲህ ሰው ላይ ይጨክናል? ማሂ ማን ይገላል? በዚህ ጊዜ ሰው እኮ ተጨካክኗል። እንደኛ እኮ አይደለም ሰው። እኛ እንደምናስበው የሚያስብ ይመስላችኋል? ሰው እኮ ክፉ ሆኗል። ጊዜው እኮ በጣም ነው የተበላሸው። እሱስ ግን ምንስ ቢሆን እንዴ ከባድ ነው። ይሻላል። እናንተ ጠፍታችኋል። እንደው ሰሞኑን ከቤትም አትወጡ። ምን እንደሆናችሁ አላውቅም። ኧረ እንመጣለን። ሊያችሁ ብዬ እኮ መጥቼ በዚህ ወሬ ቃል እሺ በቃ ደህና ዋሉ። እሺ ቻው ቻው በቃ እሺ ነገር በጣም እየተዛመተ ነው። ማሂ ለምን ውሳኔ ላይ ማንደርሰው? የምን ውሳኔ ነው የምንደርሰው? ይሄ ነገር በቆየ ቁጥር እኛ አደጋ ውስጥ የመግባታችን እድል እየሰፋ ነው። ማሂ እባክሽ ተረጂኝ። እሺ ምን እናድርግ ነው የምትይው? ወይ እናቃጥለው ወይ እንክበረው። ከዚህ ሌላ ሀሳብ አለን እንዴ? የኔ እናት እኔ የሰው ልጅ እያዩ አላቃጥልም። ታዲያ ምን ይሻላል? ማን በቃ እንቀበዋለን። እሱ ጥሩ ሀሳብ ነው። ማሂ በቃ መቆፈሪያ ምናምን ገዝተሽ ነው? እኔ ማሂ እና እንዴ በዚህ ሁኔታ ወጥቼ እንዴ ስርበተበት የሆነ ሰው እንትን ቢለኝስ? ማሂ ነው አለ እኔ እዩ
ያንቺ ጣጣ ማለት ነው መቼም ነው የማይለቀኝ መቼም ማለት ነው። መጣው እሺ እኔም ቀላል እንዲልኝ ገብቼሻለሁ ይሻለኛል። ቤቶች ዛሬ ደግሞ ወዴት ሄደው ነው? ማሂ እዩ ማሂ ማሂ መተሻል እንዴ ማሂ? የት ሄደሽ? ሻወር ልግባ ብዬሽ እኮ እንዲቀለኝ እንጂ አለብሽ እናቴ። እኔ እዛ መቆፈሪያ ፍለጋ ዞራለሁ። አንቺ ሻወር አገኘሽ? ግን አንድም ቀን ሰው ገላለሁ ብዬ አስቤ አላውቅም። እኔም ሬሳ ቀብራለሁ ብዬ አስቤ አላውቅም ነበር። በቃ እኮ ለአንዴና ለመጨረሻ ጊዜ ዛሬ ልንገላገለው እኮ ነው ይሄን ነገር። ለማንኛውም አሁን ይሄን ነገር ማታ እንገላገልና መኪናውን ቀስ እያለ ማሰራት። እኔ ግን ከዚህ በኋላ መኪና የደረሰበት አልደርስም። ማን ሲሰጥሽ ነው መኪና የደረሰበት ማደርሽ? ማሂ ምንድን ነው? ተረጋጊ። አይመስለኝም። እባክሽ እሷ ናት። ይዤ ተነሽና ከፍተሽ ነው